እናንተ አብሮ መሆን ነው ሰውንም የሚያስደስተው ማለት ነው። ነገር ግን ደግሞ ሁለታችሁም መልሰሽ ዛሬ ካሜራ ላይ ሳይሆን ይሄን ነገር ማቅረብ የነበረብሽ ከካሜራ ጀርባ አስተካክላችሁ ምናምን ካሜራ ላይ ብትመጡ ጥሩ ነበረ። እኔ እናንተ ለምን እንደበፊት ለምን አመጣው ፈልጋለሁ። በቃ አብረን እንሆን ታለችህ። እሺ በልና ግባ ወደ ቤት፣ ልጃችሁን አሳድጉ። ምን ሆነ ነው ግን አብረሽ ሁሉ ጊዜ ለምኑኝ የምትለው? የምር እኮ ነው ወንድምዬ። ለምን ለምኑ ትላለህ? አባቴ ልጃችን አብረን እንሆንና እናሳድግ ካለች ለምን እሺ አትልም? ለምን ሁሉ ጊዜ ህፃን እየሆንክ እኮ አይደለም የምትሄደው እኮ። ስለዚህ ለምን ለምኑኝ ትላለህ? አብረን እንቀጥል እፈልጋለሁ። ልጃችንን በፍቅር እንድናሳድግ እፈልጋለሁ ማለት ይሄ ጥያቄ ከሷ ከመጣልህ እሺ ብለህ መቀበል ነው ያለብህ። እንዲሁ እንዲምነት ስመክርህ የእውነቴን ነው የምልህ። ያችን ወድህ ያችን ልብ ላይ ወትፈህ ምንም የምጠቅምህ ነገር የለም አባቴ። እውነቴን ነው የምነግርህ። ይህንን ጥያቄ ከሷ ከመጣልህ እልል ብለህ አብራችሁ እንደ በፊታችሁ ፍቅራችሁን አጣፍጣችሁ መኖር ነው ያለባችሁ ማለት ነው። እንግዲህ ሩታ ሁላችሁም ዛሬ በድጋሚ የፍቅር ጥያቄ አቀረበች እያላችሁ ነው። እንግዲህ ሰው ለወደደው ሰው መስዋዕትነት ይከፍላል። ምንም ማድረግ አይቻልም። በጣም ብዙ ነገር እያየሁኝ እንኳን ለአንተ ያለኝ ስሜት ሊለወጥ አልቻለም። አዎ ሩታ እኮ እውነት ለመናገር ግን ውዶች፣ የእውነት ልንገራችሁ ካልኩኝ ሩታ አብርሽን በጣም ታፈቅረዋለች፣ ተወደዋለች። የምሬ ነው የምላችሁ። ይህም ስራ ስለሆነባት ነው እንጂ እሱን ከፍ ዝቅ የምታደርገው ሩታ አብርሽን በጣም 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 ነው የምትወደው የምታፈቅረው፣ ተወደዋለች ውዶች፣ እውነቴን ስነግራችሁ ማለት ነው። ግን ይሄ የስራ ጉዳይ ስለሆነባት ብቻ ነው ከዛም የምትለው እንጂ ለአብርሽን በጣም ነው የምትወደው ሩታ። እስናውደሃለሁ ምን አለ አሁን አቦ እኔም እወድሻለሁ ብለህ እቅፍ ብታረጋት እንደው ምን ሆነ ነው ግን እኔም እወድሻለሁ ብትላት ምን ችግር አለው? አብርሽ ከምን ይቀነሳል? ያቺ ጋር ስትሆን የምታሳየው ፊዚካል እና ከሷ ጋር ስትሆን የምታሳየው ፊዚካል በጣም ልዩነት አለው። ከዛች ጋር ስትሆን ሁለመናህ ነገር ይስቃል። ከሩታ ጋር ስትሆን ምንም አይፈታ፣ ፊት ይዘፈዘፋል፣ ከንፈርህ ጃሎ ሚዲያ ይወርዳል ምናምን። ምን ሆነ ነው እንደዚህ የምትሆነው? የልጅህ እናት አይደለች እንዴ? እንዴት ልትለኝ ትችላለህ? ሜቢ ይህንን ነገር ከኔ አልጠብቅም። ምክንያቱም በጣም ብዙ ነገሮችን አሳልፈናል። የምታውቀኝ በእልህኛነቴ ነው። የምታውቀኝ ከሆነ ታይም በኋላ እሺ ብለህ ተቀበላት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን፣ አሁንም በሌላ ቪዲዮ ተመልሰን መተናል። እንግዲህ ዛሬ ሩታዬ እንደሰማችኋት እንግዲህ አሁንም ላንተ ያለኝ ነገር አልተቀየረም፣ ያው ነኝ፣ ተመለስ ወደ ቤት ግባ፣ ልጃችንን እናሳድግ፣ አብረን እንሁን እያለች አብርሽን ዛሬ እየጠየቀችው ነው። አብርሽ ደግሞ በአንድ ጎን ፈርቷል። የፈራበት ምክንያት ፕራንክ እያደረገችኝ ነው፣ ልታሸውደኝ ነው፣ ልታታልለኝ ነው ይመስለኛል። አሁንም እየፈራት ያለበት ምክንያት ያ ነው ማለት ነው። እና አንድ ነገር ልበልሽ ደግሞ ሩታ እንደ እህትነት አንድ ምክር መመክርሽ ነገር አለኝ። ካሜራ ላይ መተሽ ካሜራ ደቅነሽ የምታለቅሽውን ነገር ወደዛ በይሽ። በፊት ያለቀሽው በቃሻል። ማርያምን የመሬ ነው የምነግርሽ። ዛሬማ ካሜራ ላይ ስትንፎቃፎቂ ነበር። ማርያም ማልቀስ የለብሽም እንዴ! ምን ሆነሽ ነው የምትሆን? ያኔም ሳታቂ ያለቀሽው ሊቆጭሽ ይገባል። አሁን ደግሞ ትልቅ ሴት ሆነሽ ደግሞ ካሜራ ደቅነሽ ታለቅሻለሽ እንዴ? ሲጀመር ማለት ነው። ሲጀመር ይህንም ጥያቄ መተሽ እዚህ ጋር ማቅረብም አልነበረብሽም። ሁሉን ነገር አስተካክላችሁ ከዛ በኋላ እርቃችሁን ፈጥራችሁ ወደ ቤታችሁ መግባት ነበረባችሁ። አሁን ደግሞ መልሰሽ ከእሷ ጋር ሲሆን መታ የፍቅር ጥያቄ ያቀረበች በድጋሚ ነው የሚልሽ አሁንም። እና ያ ይሁን ችግር የለውም። ሩታ ግን ማልቀስሽ ተገቢ ነው ብዬ አላስብም። እንዴ ምን ሆነሽ ነው ሩታዬ? እኛ በአንቺ እንኮራብሻለን። ስለዚህ አንቺ ደግሞ ኮራ ያልሽ ሴት ለመሆን አለብሽ። እውነቴን ነው፣ የምሬ ነው የምነግርሽ ማለት ነው። እና አብርሽ ከሄርሚላ ጋርና ሲሆንና ከሩታ ጋር ሲሆን ያለው ፊዚካል በጣም ይለያያል ከሚባል በላይ በጣም በጣም ፐርሰናሊ በጣም ነው የተገረምኩት። አንዴ እንኳ ፊቱን ፈታ አርጎ እንኳን ሳያወራት ቀጥ ብሎ እንኳን ፊቷን ሳያያት 20 ምናምን ደቂቃ አልቆ ሄደ። አንዴ እንኳ ቀጥ ብሎ ፊቷን ሳያያት እንዴት? ለምን የልጅህ እናት አይደለች እንዴ? ብዙ ነገር እኮ አሳልፋችኋል።
ቢያንስ እንኳን ቀጥ ብለህ እንኳን አታያትም እንዴ? ያችን ግን እጅህን እንኳን ማለት ነው ከትከሻዋ አውርዴ አታውቅም። 30 ደቂቃ ስሩ፣ 40 ደቂቃ ስሩ፣ እጅህን ትከሻዋ ላይ አርገህ ነው እውነት ለመናገር። ሩታን ግን በስመ አብ ሩታ፣ አንድ ምክር ልምከርሽ። ይሄ ነገር ስራ ከሆነ ስሩ፣ ኦኬ፣ ችግር የለውም። ለመቀየር ለመለወጥ ነው፣ ኖት ፕሮብለም። ግን ካሜራ ላይ እየመጣሽ የምታለሽውን ነገር አቁሚ። ሌላ ነገር ደግሞ ዛሬ ይሄንን ጥያቄ አቅርበሽለት አልቀበልም ካለ አልቀበልም ማለት ካላስ የራስሽን ኑሮ ኑሪ ነው የምለው። ይሄንን እውነቴን ነው። እንደ ባለፈው ወድሃለሁ አፈቅርሃለሁ ብለሽ እየደጋገምሽ እየመጣሽ የምታለሽ ከሆነ በጣም ያስጠላል። ሩታ እንዲህ የትነስ መክርሽ ይሄ ነው። በቃ መሆን የለበትም። እንዲህ እሱ ማን ስለሆነ ነው የሚለመነው? እሱ ማን ስለሆነ ነው ሽሩሩ የሚደረገው? ለምንድን ነው ሽሩሩ የምትዩ? እንዲህ እና ግባ ቤታችን አብረን እንኖር። እሺ በደስታ እቅፍስ ቢያረጋት ምን ችግር አለው? እውነት እወድሃለሁ እንኳ አፈቅርሃለሁ፣ ለአንተ ትልቅ ቦታ አለኝ፣ አንተ ማጣት አልፈልግም ስትለው ዘሎ እቅፍም እንኳን ቢያረጋት ምን ችግር አለው? እንኳን ሊያቅፋት ቀርቶ አይደለም ፊትዋን እንኳ ቀጥ ብሎ አላየም። የአንቺና እኔ ነገር ካሁን በኋላ አብቅቷል። አንቺና እኔ የሚያገናኘን ልጃችን ብቻ ነው እንጂ እኔ ለአንቺ መሆን ሰው አይደለሁም፣ አንቺም ለእኔ የምትሆኝ ሰው አይደለሽም ብሎ ጭራሽ ይሄንን ቃላት ሰጣት። ተሸንፌልሃለሁ አለችው። ተሸንፌልሃለሁ ስትልህ ምን አለ ቃላት ብትሰጣት? ኧረ በጣም ትገርማለህ አብርሽ። ይህ እኮ ነው ወንዶች እኮ ሲወደዱ ጢባራቸው አይፍረድ እኮ ነው። አይፍረድ እኮ ነው ሲወደዱ። ደረት የሌላቸውን ደረታቸውን ይነፋሉ ማለት ነው ሲወደዱና፣ አሁንም ዛሬ ደረት የሌለውን ደረቱን ነፋ። እንደ በፊቱ ተንበርክካ ልትለምነኝ ነው ብሎ ማለት ነው። በኢየሱስ ስም በጣም ነው የተገረምኩት አብርሽ። አንዴ እንኳ ያህንን ሁሉ ቃላት ስታወራ ስታለቅስ እንኳን እቅፍ አድርገህ እንኳን እንደው ያላባበልካት ሰውዬ በጣም የምትገርም ሰው ነው። እኛ የምንፈልገው አብርሽና ሩታ አንድ እንዲሆኑልን ነው። ነገም ዛሬም እውነቱን ነው የምነግራችሁ። አንድ እንዲሆኑልን ነው የምንፈልገው። አንድ ይሆኑልን፣ አለቀ። ይሄ ነው የኔ ሀሳብ። የእናንተስ? በቃ ይሄ ነው። ልጅ ተዋልዶ ወደዛ ወደዚህ ማለት ተገቢ ነው ብዬ አላስብም። ለማንምም አይጠቅምም። በቃ ባጭሩ። ስለዚህ አስቡበት እላለሁ። አብርሽና ሩታ መሸነፍሽ ጥሩ ነው። ነገ እንግዲህ መሸነፍሽ ደግሞ እንግዲህ ፍሬ ካፈራ ኦኬ። ፍሬ ካላፈራ ደግሞ እንግዲህ ለሳምንት ይዘውሽ ያሯሩጡሻል። እንግዲህ በድጋሚ የበፊቱን ቪዲዮሽን እየቆረጡ እያመጡ እንግዲህ ሁለተኛ የፍቅር ጥያቄ ያቀረበች እያሉ እንግዲህ ይዘውሽ ይሮጣሉ። ለአንድ ወር ወይም ደግሞ ለ15 ቀን እንግዲህ ቻዩ። የማይቻል ነገር የለም። ምንም ማድረግ አይቻልም። ይሄን ነገር ይዘሽው ባትመጪ እንደኔ በጣም የተመረጠ ነበረ። ከካሜራ ጀርባ ጨርሳችሁ ለእርቅ ብቻ ቢሆን ብትመጡ በጣም የተመረጠ ነበረ። ነገር ግን አሁንም ሌላ ስተሰራሽ ይሁን እችለዋለሁ፣ መወቀሱንም መተቸቱንም ራሴ እችለዋለሁ ብለሽ ከሆነ እንግዲህ ምንም ማድረግ አይቻልም። እኛ ባልነው አይሆንም፣ አንቺ ባልሽው ስለሆነ የሚሆነው። እኛ እንግዲህ የምትለቁልን ሸር የምታረጉልንን እያየን እናንተን መከተል ነው ብዬ ነው የማስበው ማለት ነው። በነገራችን ላይ አሁንም ታረቃችሁ ራሱ እንዲህ አይነት ስራ መስራታችሁን አታቆሙትም። 2 ቀን 3 ቀን ከሰራችሁ በኋላ ደግሞ ትጀምራላችሁ። ይሄ የታወቀ ስለሆነ ማለት ነው። የምትተውትም ስላላደለ በጣም ይገርማል። ለማንኛውም ውዶችዬ የቻላችሁ ለሩታ የምታገኟት የምትቀርቧት ሰዎች ምክር ስጧት። ካሜራ ላይ አታልቅሽ በሏት። እውነት ጥሩም አይደለም እንደዚህ አንዴ እንኳን እጁን እንኳን ከኪሱ ሳያወጣ ምድር አይቶ ቪዲዮ አለቀ። ምድር እያየ ማለት ነው። ቀጥ ብሎ እንኳን ፊቷን ሳያያት እንዴ ሩታ አብርሽ የምር የሚያፈቅርሽ ከሆነ ኦኬ ኑሮ አብራችሁ። ግን ለአንቺ ምንም አይነት ቦታ የማይለለው ከሆነ ግን ጥሩ አይደለም። ምንም አይጠቅምሽም። ምክንያቱም ልቡ የሚያፈቅራት ሴት ካለች ከባድ ነው እህቴ። እንዲህ እህትነት ነው የምመክርሽና ይሄንን አሰብ አድርጊበት የኔ ቆንጆ። ያ ካልሆነ ግን አስቸጋሪ ነው። ልክ አንቺ ምን ስፍስፍ ብለሽ እንደምትወጂው እሱ ምን ስፍስፍ ብሎ የሚወድሽ ከሆነ ይሄ ፍቅር ደስ ይላል። ነገር ግን ደግሞ አንቺ እየወደድሽው እሱ ደግሞ ለአንቺ ምንም አይነት ቦታ የሌለው ሰው ከሆነ ምንም ዋጋ የለውም። የሁሉ እንትን ደቂቃ ቪዲዮ እየሰራችሁ አንዴ እንኳ ቀጥ ብሎ ፊትሽን ያላየ ሰውዬ፣ አንዴ እንኳ እጁን እንኳ ከኪሱ ያላወጣ ሰውዬ እኔ እንጃ ምንም አይታይበትም አብርሽ ጋር እውነት ስናገር እና ይሄንን ነው የምለው ጉዶችዬ። እናንተ ደግሞ እስኪ ሀሳባችሁን አስተያየታችሁን ስጡ። የኔ ሀሳብና አስተያየት ይሄ ነው።
እኔ ሩታን እንወዳታለን እና ደንቃታለን። ጀግና ሴት ናት፣ ጎበዝ ሴት ናት፣ ብርቱ ናት። አሁንም ከዚህ በላይ በርትታ ጠንክራ እንዲናያት ነው የምንፈልገው። ጠንክረሽ በርትተሽ ጀግንነትሽን ብርታትሽን ለአገር ማሳየት ማሳወቅ አለብሽ። እውነቴን ለመናገርና ይህንን ነው የምለው ውዶችዬ። መልካም ቆይታ ይሁንላችሁ። ወዳችኋለሁ። መልካም